መከላከያ ሰራዊት ጽምዶን በተመለከተ በኢትዮጵያ ለሚገኙ ዲፕሎማቲክ ማህበረሰብ አባላት ገለጻ መስጠቱን አስታወቀ። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ገለጸ። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። ዳይሬክተሩ ሜጀር ጄኔራል ተሾመ ገመቹ ይህንን ያስታወቁት ትናንት አርብ ግንቦት 14 2018 ዓ.ም በብሔራዊ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ነው። 21 ደቂቃ ገደማ የፈጀው ቃለ መጠይቅ በሙሉ ያተኮረው ጽምዶ በሚለው ስያሜ ስለሚደረገው እንቅስቃሴ ነው። የሜጀር ጄኔራል ተሾመ ቃለ መጠይቅ የተላለፈው የተለያዩ የኢትዮጵያ ተቃዋሚዎች እንዲሁም ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች በሱዳኗ ፖርት ሱዳን ከተማ ስብሰባ አካሂደው እንደነበር የሚያሳይ ቪዲዮ ከተለቀቀ ከቀናት በኋላ ነው። ዝግጅቱን የሚያሳየው ቪዲዮ የተለቀቀው ከኤርትራ መንግስት ጋር ግንኙነት ባለው ህድሞና ቲቪ የተባለ የዩቲዩብ ቻናል ላይ ነው። ከዚህ ቀደም ጽምዶ የሚለው ቃል በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል የሚባለውን ግንኙነት ለመግለጽ ጥቅም ላይ ይውል ነበር። እስካሁን ድረስ ሁለቱም ወገኖች በአመራሮች ደረጃ ግንኙነት ስለመፍጠራቸው በይፋ አልገለጹም። በትናንቱ ቃለ መጠይቅ ላይ ሜጀር ጄኔራል ተሾመ ከቅርብ ጊዜ ወዲህ ጽምዶ የምትባል ነገር የተጀመረችበት ሂደት እንዳለ ተጠቅሶ ስለ ጉዳዩ ምንነት ተጠይቀዋል። እንቅስቃሴውን ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጄኔራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ የተፈጠረ ነው ብለዋል። መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን አስታውቀዋል። የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ እንደገለጹት አገር ውስጥ ላሉ አታሼዎች ስለ ሁኔታው ማስገንዘብ ያስፈለገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። በተጨማሪም ነገ እንደው እቺን ሀሳብ ወደ መሬት እናውርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞም የተነገረ ጉዳይ እንዲሆን በመታሰቡ መሆኑንም አስረድተዋል። ከዚህ ሀሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳ ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭ ሰዎች ይሄን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው እንጂ ሲሉም አብራርተዋል። ሜጀር ጄኔራል ተሾመ የውጭ ጉዳይ ሚኒስቴርም በዚሁ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸውም አክለዋል። ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩት ዳይሬክተሩ ሀሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቀዋል። እችኛዋን የጽምዶ ሀሳብ በተመለከተ ግን ይቺን ቅዠት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ አገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጥ ይቀልጣሉ ብለን ነው የምናምነው ብለዋል። የመከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ ገለጻ እንደሰጠበት የገለጸው ጽምዶ ዝግጅት በፖርት ሱዳን የተካሄደው በኢትዮጵያና ሱዳን መካከል የተፈጠረው ውጥረት ይፋ በወጣበት ወቅት ነው። ባለፈው ሚያዝያ ላይ በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ከኢትዮጵያ የተነሱ የተባበሩት አረብ ኤሚሬቶች ድሮኖች ግዛት ውስጥ ጥቃት መፈጸማቸውን በመግለጽ ወንጅሎ ነበር። ይህንን ክስ መሰረተ ቢስ በማለት ያጣጣለው የኢትዮጵያ መንግስት በበኩሉ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን በማንሳት በምላሹ ከስሷል።